በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በኅዳር 29 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። ተዝካረ ልደቱ ለእግዚእነ ወጴጥሮስ ተፍጻሜተ ሰማዕት ወቀሌምጦስ ዘነግ ምስባክ። መዝሙር 109 ከቁጥር 3 እስከ 4። መስሌከ ቀዳማዊ በዕለተ ኃይል በበርሃኖሙ ለቅዱሳን ወለድኩከ እምከርስ እምቅድመ ኮከበ ጽባህ። የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 8 ያለው ኃይለ ቃል እንዲህ ይላል። በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉ ሊቆጠር ወደ የከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባል ወደ ዳዊት ከተማ ወጣ። እርሱም ከዳዊት አገርና ከዘመዶቹ ወገን ነበርና ጸንሳ ሳለች ከእጮኛው ከማርያም ጋር ይቆጠር ዘንድ ሄደ። በዚያ ሳሉም የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛቸው። በማደሪያቸው ቦታ አልነበራቸውምና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ከቁጥር 1 እስከ 15 ያለው ኃይለ ቃል እንዲህ ይላል። አሁንም ወንድሞቼ ሆይ በጌታችን ደስ ይበላችሁ። እኔም ስጽፍላችሁ ቸል አልልም፣ ያበረታችኋልና። ከውሾች ተጠበቁ፣ ከክፉ አድራጊዎችም ተጠበቁ። ሥጋቸውን ብቻ በመቁረጥ ተገዝረናል ከሚሉም ተጠበቁ። ግዙራንስ እግዚአብሔርን በመንፈስ የምናገለግለውና የምናመልከው እኛ ነን። እኛም በኢየሱስ ክርስቶስ እንመካለን እንጂ በሥጋችን የምንመካ አይደለም። እኔም ግዝረት ሳለኝ በግዝረት አልመካም። በግዝረት መመካትን የሚያስብ ካለም እኔ እርሱን እበልጠዋለሁ። በስምንተኛው ቀን የተገዘርሁ ከእስራኤል ሕዝብ ከብንያም ነገድ ከዕብራውያን ዕብራዊ ነኝ። በኦሪትም ፈሪሳዊ ነበርሁ። በኦሪት ጽድቅም ያለ ነውር ሆኜ በቅናት ምዕመናንን አሳድድ ነበር። ነገር ግን ስለ ክርስቶስ ያን ጥቅሜን ላጣው ወደድሁ። ክርስቶስን አገለግለው ዘንድ ሁሉን የተውሁለት እንደ ጉድፍም ያደረግሁለት የጌታዬን የኢየሱስ ክርስቶስን ኃይልና ገናናነት ስለማውቅ ሁሉን እንደ ኢምንት ቆጠርሁት። በእርሱም እጸና ዘንድ ዛሬ የኦሪት ጽድቅ ሳይኖረኝ ክርስቶስን በማመን ከእግዚአብሔር የሚገኝ ጽድቅ አለኝ እንጂ። በእርሱም ኢየሱስ ክርስቶስን አውቀዋለሁ፣ የመነሳቱንም ኃይል በሕማሙ እሳተፈዋለሁ፣ በሞቱም እመስለዋለሁ። ይኸውም ሙታን በሚነሱ ጊዜ ምናልባት በዚህ አገኘው እንደሆነ ብዬ ነው። ነገር ግን ይህን ፈጽሜ የተቀበልሁ አይደለም። ኢየሱስ ክርስቶስ ስለ እርሱ እኔን የመረጠበትን አገኝ ዘንድ እሮጣለሁ እንጂ። ወንድሞቼ ሆይ እኔ ግን ፍጻሜን ገና ያገኘሁ አይመስለኝም። የኋላዬን እረሳለሁና ወደፊቴም ፈጥኜ እገሰግሳለሁና። በኢየሱስ ክርስቶስም ከፍ ከፍ ያለውን የእግዚአብሔርን የጥሪ ዋጋ ለማግኘት ወደ ግቡ እፈጥናለሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 1 እስከ 13 ያለው ኃይለ ቃል እንዲህ ይላል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንሁ
በመካከላቸው ያሉትን ሽማግሌዎችን እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎውን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት፣ እግዚአብሔር ትዕቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም። ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ባሉ ወንድሞቻችሁ ሁሉ እንደሚፈጸም እወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘለዓለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘለዓለም ይሁን፣ አሜን። ከታመነው ወንድማችን ከስልዋኖስ ጋር እንዳሰብሁ እየማለድሁ የጸናችሁባት ይህቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርሁ ጥቂት ጻፍሁላችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 27 ከቁጥር 39 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። በነጋ ጊዜም ቀዛፊዎች ቦታውን አልለዩም፣ የሚሄዱበትንም አላወቁም። ነገር ግን ለባሕሩ አቅራቢያ የሆነውን የደሴት ተራሮች አዩ። መርከባቸውንም ወደ እዚያ ሊያስጠጉ ፈለጉ። መልሕቁንም ፈተው በባሕር ላይ ጣሉት። የሚያቆሙበትንም አመቻችተው እንደ ነፋሱ አነፋፈስ መጠን ትንሹን ሸራ ሰቀሉ። ወደ ባሕሩ ዳርቻም ሄድን። መርከቢቱም በሁለት ታላላቅ ድንጋዮች መካከል ተቀረቀረች። ባሕሩም ጥልቅ ነበር። ከወደፊትም ተያዘች፣ አልተንቀሳቀሰችምም። ከሞገዱም የተነሳ በስተኋላ በኩል ጎኗን ተሰብራ ተጎረደች። ቀዛፊዎችም ወደፊት ሊገፏት አልቻሉም። ወታደሮቹም ዋኝተው እንዳያመልጡ እስረኞችን ለመግደል ተማከሩ። የመቶ አለቃው ግን ጳውሎስን ሊያድነው ወዷልና ምክራቸውን እምቢ አለ። ዋና የሚያውቁትንም ዋኝተው ወደ ምድር እንዲወጡ አዘዛቸው። የቀሩትም በመርከቡ ስብርባሪ እንጨትና በሳንቃው ላይ ተሻገሩ። ሌሎችም በመርከቡ ገመድ ላይ እየተንጠላጠሉ ተሻገሩ። ሁሉም እንዲህ ባለ ሁኔታ በደህና ወደ ምድር ደረሱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 118 ከቁጥር 95 እስከ 96 ኪያየ ይጸንሁ ኃጥኣን ይቅተሉኒ እስመ ሰምዓከ ለበውኩ ለኩሉ ግብር ረኢኩ ማህለቅቶ። የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22 ያለው ኃይለ ቃል እንዲህ ይላል። እውነት እውነት እላችኋለሁ ወደ በጎች ስፍራ በበሩ የማይገባ በሌላም በኩል የሚገባ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች ጠባቂ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ቃሉን ይሰሙታል። እርሱም በጎቹን በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። ሁሉንም አውጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል፣ በጎቹም ይከተሉታል፣ ቃሉን ያውቃሉና። ሌላውን ግን ይሸሹታል እንጂ አይከተሉትም፣ የሌላውን ቃሉን አያውቁምና።
ጌታችን ኢየሱስም ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸውን አላወቁም። ዳግመኛም ጌታችን ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛው የበጎች በር እኔ ነኝ። በእኔ በኩልም የሚገባ ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባ ግን ሊሰርቅና ሊያርድ ሊያጠፋም ካልሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን እንዲያገኙ እጅግም እንዲበዛላቸው መጣሁ። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ነፍሱን ይሰጣል። ጠባቂ ያይደለ በጎቹም ገንዘቡ ያይደሉ ምንደኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋልም። ምንደኛስ ይሸሻል፣ ስለ በጎቹም አያዝንም፣ ምንደኛ ነውና። ቸር ጠባቂ እኔ ነኝ። የእኔ የሆኑትን መንጋዎቼን አውቃለሁ፣ የእኔ የሆኑትም ያውቁኛል። አብ እኔን እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎችም ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ከዚህ ቦታ ያይደሉ ሌሎች በጎችም አሉኝ፣ እነርሱንም ወደዚህ አመጣቸው ዘንድ ይገባኛል። ቃሌንም ይሰሙኛል። ለአንድ እረኛም አንድ መንጋ ይሆናሉ። ስለዚህም አብ ይወደኛል፣ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከእኔ ማንም አይወስዳትም። ነገር ግን እኔ በፈቃዴ እሰጣታለሁ። እኔ ላኖራት ሥልጣን አለኝ፣ መልሼ እወስዳት ዘንድ ሥልጣን አለኝና። ይህንም ትእዛዝ ከአባቴ ተቀበልሁ። ስለዚህም ነገር አይሁድ እንደገና እርስ በርሳቸው ተለያዩ። ከእነርሱም ብዙዎች ጋኔን ይዞት ያብዳል፣ ለምንስ ታደምጡታላችሁ አሉ። ሌሎችም ይህ ነገር ጋኔን ከያዘው ሰው የሚገኝ አይደለም፣ ጋኔን የዕውሮችን ዓይን ማብራት ይችላልን? አሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።